ዛሬስ እንደው የለም በጠዋቱ በእርግጥ ዛሬ ልቤን እየመታኝ ነው። ድርጅ እያለ የወጣው ዛሬማ ደህና ሰው አገኛለሁ። የሳምንቱ ሁሉ የሚያካከስ መሆን አለበት እና ሳምንት አንድ 10 ወንዶች አግኝቻለሁ። ግን እንደው ተዳምሮ አንድም አይሆንም። አፈር ብላ እናትክ አንተ ምን መጣብና ደግሞ ምን ነው ሸልዳሽ አለው እግዚአብሔር ይመስገን። እንዴት ነው ዛሬ? እንዴት ነው ለወጥ አላልኩም? እዚህ ማልጨመረው እስኪ ጥሩ ነው። እስኪ ጥሩ ነው። እናየዋለን። አዎ ጠፍቷል ሰሞኑን ደግሞ የለም እና አንቺ ጋር ግን የለም ወረቀት ነው ይዘው መጡ። እኔም እንደው አንቺ ወይ ከሰዎቹ ወይ ከብራቸው እንደው ደህና ነገር አይመጣም። ኧረ ተይኝ። እኔም በጣም መሮኛል። ብር ቸገረኝ። ብሩ እንደው ደራርቀሻል ሰሞኑን የታወቀ አይደለም። አይ እያየሽ ድምጼን እኮ ትሰሚ ነበር በዚያ እንጂ እንደው ሁሉንም የነሳቸው እያልኩሽ ብር የለም ወረቀት ነው ይዘው የሚመጡ። በዚህ ስጋባ ወረቀት የወረቀት ፋብሪካ ሆኗል በእኛ እና ስራው ወረቀት ሊሆኑ ትንሽ ነው የቀራቸው እንጂ በእርግጥ የሚያዝም ነገር የላቸው። አንቺ እንኳን አግኝተሻል በሰውን ልምሽሽን እየሰማሁ ነው። በዚህ ምን አግኝቼ እንደው ባለፈው አንዱ ያገኙት እንደው ፈጣሪ ሁሉንም አሟልቶ የሰጠው እንደው ደርባባ ከገንዘቡ ብትይ ከሰውየው ብትይ ሁሉን የሰጠው ያንን እንደው ያብዛልን ነው። እኔማ እንደው ጠዋትም ማታም ተነስቼ ጸሎት ማድረገው ምን ይመስልሻል? ወይ ጉድ! አንድ ቀን አዳርማ እናቴ ሲያስለፈልፍሽ የሚያስጮህ ብርም ነው የሰጠኝ እናቴ። እኔ ብቻዬን አይደለም በሁለት ነው የጀመረውና እኔ እኮ ስጮህ እቺ ልጅ ምን ነው እንትና እስካሁን አለ ዝም ብላ ነው እያስገባች አንቺ ደግሞ ዝም ብላ መስሎ የለም እና እንደዛ ነው። ፈጣሪ ወንድ ብዬ ወጥቼ ይቅናኝ። ለማንኛውም አንድ ነገር የምነግርሽ ነገር አለ። ድምፅሽ እንደው ስለ ፈጣሪ ብለሽ ቀነስ አድርጊ። ቀናችሁ የመቅናት ጉዳይ አይደለም። ተይ አትሳሳች። የመቅናት ጉዳይ አይደለም። ለሰሚሱን እስታይ ለምጇለሁ የማረገው ነገር ነው። ዝም በይ አላወጣውም። ይቅርብኝ። ለማንኛውም እናቴ ድምፅሽን ቀነስ እያደረግ ኧረ ተይኝ ማትላማታ የመጣውን ብታዩ ቦርጫም ነው። አይኑን ከደነች ማለት ነው። ብቻ ከሆነም እናቴ እኔ የሚሳስብ ነበር። ዝም ብሎ ነው የሚነፋ እንጂ እንደ ነጋሪት ዝም ብሎ ነው የሚነፉት። አፈሪ ብሎ እንጂ ለሽቆስ ወሬን አስጨርሽኝ። እሺ እናቴ ፈስ እንደዛ ይሸታል እንጂ ይሸታል። ኧረ ተይ ሳቂኝ። እሺ ማክስ ኮረኩ አይኑን ከሩ ሲፈሳደረ ኧረ ልሳቅ እንጂ ለምሳማች ገይመጣ ይፈሳ ኧረ ሊወጣ ይዞራል። በዛኛው ቢዞር እንዲህ ብል አይኑ ለጥ በቃ ፋሱ ቄጡ ተከፈተ ዱር አንቺ ምን ትይወድናለ ደግሞ እኔ ጋር በቅድም ይመጣ እናቴ እንደው ድመት ራሱ እንደዛ እንደዛ ጥፍር የላት እናቴ ድመት ራሱ እንደዛ ትሞላሽ በለኝ አረን እንዳርጎ ይሄ ቋማ ብቻለው ብታዩ ጭርጭር እንደው ምንም አይችል እንደው ስታዩ እንደዚህ ደህና ወንድ ይመስላል። ይሄ ትክሻው ስታዩ እንደዚህ ስታዩ ወንድ ይመስላል። እንዴ ያለ ሲቀርብት ባዶ እናቴ እንደዚህ ሙጭጭ አርጎ ገለኝ እጄ ይሄ ሰውነቴ ምን ደማምቶ እኮ ነው የነበረ ከትናንትና አብያስታ የመጣው እናቴ እኔን ጉድ ልንገርሽ። እኔ ጉድ መቼ ሳያልቅ አርማታ ነው መሰል የሚሸከመው። እሺ ዝም ብሎ ሁሉ ነገሩ የደከመ እንደው በተቀንከረበት ስለ አሽዋ ሲሚንቶ እሺ ህፃን ገነባ ነው አንቺ ጋር የመጣው ከኛ ቤት ህንጻ እንጂ ሁሉ ነገር መትርሽ እኛ ቤት ህንጻ ይመስላል ነገርየው ይመስላል። እሱማ ይመስላል። እንግዲህ መቻል ነው። ኧረ አንቺዎች ደህና ናቸው። ዛሬ እንዴት ተሻሉን ያምጣል። ዛሬ ብለናል። የሚያመጣው አንድዬ ያውቃል። እኔም በደንብ ጠዋት ተነስቼው በደንብ ነው ጸሎት ያደረኩት። ዛሬ ግን ሆነ ያምጣል። ያምጣው ያምጣው። ግን እንደው ትላማት የገባው ሰውዬ በጣም ድምፅሽ ጮኸሽ ነበር። ምን ነው መሰለሽ መቀናት ነው ለመጮህ የማይመጡ የለም። አንዳንዴ ደግሞ ሲብስ የባሰውን እኮ ነው የምነግርሽ። ጥሩም ገንዘብ አለው። እኔ በነገርሽ ላይ ያውቄ የጨኩላት ስትራቸው ይወዳሉ። ያሸናፈሽ ነው ከይታሰብ ለዚህ ብዬ ያውቄ እኮ ነው የጨኩላት። እኔም እንግዲህ ባላሪ ነው እኔ እኮ ከዛ እንደው በሙቀት እንደ ሚሊዮነር ነው የሚያርጉሽ። የቤት ኪራይ አሁን ስለዚህ የቤት ኪራይ ለወራሽ እኮ ነው የምትችል። የቤት ኪራይ ደርሻል ወጣ
እሺ በሸቀል እናድርግ እንጂ እና የት ይመጣል? የሚመጣውም ነፈዝ አህያ ደደብ በቅሎ ፈረስ ምን ሁሉ እንደለብሽ አይደለም? አረ አሁን ውጪ እያለችኝ ነው። ምን ላድርግ በእናትሽ? ዛሬ ደህናውን ያመጣዋል ፈጣሪ ያውቃል። እንደዛ እንደው ተሰምቶኛል። ያው ዛሬ ደህናውን ያመጣዋል ፈጣሪ። እንደው ያንቺ አላለችሽም እንዴ? ያንቺ አላለችሽ እንዴ? የኔማ ያ የሰጠኝ ብር ከፍዬ ነው። አንቺ ብትከፍይልኝ የዛሬውን እንደየና ዛሬ ወይ ካንቺ ወይ ደኔ ከኔ መቼም ከሁለታችን አንዱ ይመጣል አይደለም? እዚህ ያኔ ከኔ ከመጣ ሰጥሻለሁ። ምን ችግር አለው? ይሄ ገንዘብ ላንቺም አይደለም? ኧረ እሱማ ነው። ኧረ እንግዲህ እግዚአብሔር ያውቃል። ማነሽ ተሙ ማን ነው እንደዚህ ሰከረ? ማነሽ ይመጣሉ ባዶ ገንዘባቸውን በሙሉ እኮ ለመጠጥ ነው የሚያደርጉት። ደህና ነገር የላቸው። ኧረ ፈሪ ብሎ ተይኝ ወንታና መጣልሽ በይሉ ጣናቴ ነው ደግሞ ሰከራው መጣብኝ። እናንተ ፈጣሪ ወንታና ፈሪ ያስበላ እጅ እስኪ መቸስ ልጅ እስቲ ሰክሮ አንዳንድ ነገር አለ ጥሩ ነው። አያውቁትም ገንዘባቸውን ነው። እኔም እንደው ፈጣሪ እንደው ዛሬ መደናውን አዘብልኝ አዝልብልኝ እንጂ እንደው እባክህ ደህና ዋላችሁ ህዝብ ቤት? እግዚአብሔር ይመስገን። ደህና ዋላችኋን? ደህና እግዚአብሔር ይመስገን። ግባ። የዓለም ማደሪያ አጥቼ እንደው ማደሪያ ይኖራል? አዎ ይኖራል። ግባ ተቀመጥ። ደህና ሰነበታችሁ? ደህና ነን። ኧረ እንደው ተባረኪ ልጅ እንደው እድሜ ይስጥሽ። አሁን ጊዜ እዚህ ከከተማ ላይ ማን እኮ ጨንቆኝ እዛ ገጠር ሆኖ ቤቴ መሽቶብኝ ፈልገም አይደል የመጣሁት? ምንም ችግር የለውም። ፈልጌ ነው እንጂ ልጅ አዛ ምን ውሉ ደቃባዶ ከተማ እንዲህ ብዙር እንግዲያ ዘመዶች ነበሩኝ። እኔ ስልኬን ላይ የምታየው እንጂ ዘመዶችማ እንግዲያ ሞልተውኝ ነበርኮ እና ማደሪያ አጥቼ ፈልጌ ነው የመጣሁኝ። ምንም ችግር የለውም። እኔም ይኸው ተዘጋጅቼ ነው የጠበቅኩኝ። ችግር የለውም። ምንም ችግር የለውም። እንደው እንግዳ ተቀባይ ኖራችኋን ከቴም ተዘጋጅታችሁ እንግዳ መጠበቅ። አዎ እድሜ ይስጥሽ ልጅ እንደው ተባረኪ ውርኩኝ። እንደው እንደዚህ አይነት የተባረከ ሰው ለካም ኖሯል። እንደው እንዴት ነኝ? ምን እንደው ልጅ ቤትሽ ግን ጠበብ ያለሽ ናት። አንተ ጋር አብረን ሰፋ እናደርጋታለን። አናጢ መስየሽ ነው። እኔ እኮ ቤት መስራት አልችልም። አንተ ደግሞ እንደው ደህና ነገር አይደለም? ደህና ነኝ። እግዚአብሔር ይመስገን ደህና ነኝ። እንደው እቺው እንግዲህ አልጋይቱን ማዘጋጅቻታለሁ። ኧረ ምንም ችግር የለውም። ኧረ አልጋውም አንቺ ነሽ የምትተኝ። እኔ ደግሞ እንደዚህ አምሮብኛል። እያየኝ ነው አይደለም? ሸጋነሽ ልጅ ሸጋነሽ አምሮብሻል። እና እኔ አዝሽ ላይ ልተኛ ይች ላይ እቺ ትበቀኛለች። አንቺማ አልጋሽንማ እንዴት አድርጌ አስረቅቅሻለሁ ልጅ። አዛ አልጋሽ ላይማ አንቺ ተኝ። እዚህ ላይ ነው እንጂ ደረበብ ብለን አብረን እንደዚህ ብለን የምናድረው። ኧረ ደግሞ አልጋ ደግሞ አንቺን ማስለቀቅ እኔማ እዚች ላይ በቃችኝ። ቤት ውሻ ምኑ አውሬ እንዳይበለኝ አዳሪ ከመውደቅ ብዬ ነው እንጂ እና እንጂ እና እዚህ ቸረፍ በል እንጂ እና እዚህ ይኸው አልጋይቱን ማዘጋጅቻታለሁ። እኔማ እዚች ላይ ልተኛ ልጅ። ደግሞ አንቺን አልጋ ማስወረድ እኔ እሺ ላይ በቃች። እኔ እሱ ላይ ልተኛልህ ነው እና ምን ልትሰራ ነው? እንዴት የመጣው እኮ አንቺ እዚህ እንዳተኝ እኮ ነው። እኔ እዚህ ልተኛ አንቺ እሱ አልጋሽ ተኝ ብዬ እኮ ነው። እና እንደዛ ከሆነ ምን ልትሰራ ነው አንተ እዚህ የመጣህ ዛሬ? አይ ልጅ እስኪ ያይልኝ የመጣሁኝማ አንዲት ልጅ ነበረችኝ ራስ እግሯ አንዲት ሁናብኝ። እናንተ እንደው መቼስ ሰውና እንጨት ተሰባሪ ነው። እኔ በሞትች ልጅ ማን አላት ብዬ በልጅ የስም መሬቴን አድርጌ ነበር። አሁን ይገርምሻል ያች ልጅ የተደች የትገባች ሳትባል በወጣችሁ ቀረችልም ብላ ብፈልግ ባፈላልግ አምና አግኝቻ አሁን ደግሞ ልጅን ፈልጌ ልጅ ያዘን አለቀኝ ብሎ በልጅ እያለቀስኩ መንግስት ደግሞ መሬቱ በሌላ ሰው ስም ነው ብሎ ሊሞጭቁኝ ብለው
መስሎኝ አሁን በዛ ፍርድ ቤት መጥቼ በዚህ አሁን ሲሉኝ 7 ሰዓት ሲሉኝ 10 ሰዓት ሲሉኝ መሸ። አሁን ማደሪያ ሰዓት እኮ ነው የመጣው ልጅ። ምንም እንዳታስብ መስሎ ምን አምሮብኛል እንዳታስብ እንደው ምን ጎሎሽ እና አሁን እንደው ሰው ጠፍቶ ነው በከተማው በዚህ እኔ መች ጠፍቶ ነው አልኩህ። ልታርፍም አይደል የመጣን ረፍ እኮ ነው ያልኩኝ። ረፍት ነው ሸጋው ነው ማለት ነው። እንደው ሁሉን አስረስች እስኪ እንደው አንድ ነው አላማረብኝ። እንደው አንቺ ሁሉን አሳርሰሽ ትችይዋለሽ አሳድረሽም ደግሞ እሱንም ኧረ በዛ እኮ ኧረ እንዳታስብኝ ስራ ይመስሉ አንተ ደግሞ ስራ ይመስሉ እስኪ ታበላ በእንጂ መቼስ እንግዲህ በእንጂ አዎ እና ግን ብር መጀመሪያ ቅድሚያ ክፍያ ነው መጀመሪያ ክፍያ በብር ነው እንዴ እና የአባቱ ጓሮ ነው እንዴት በነፃ ኧረ ያሳየው የለ አንቺው እኛ እዛ እኮ ገጠር ብር አንከፍ 80 ፈርመ ነው ኧረ እና ብርማ ኧረ በብር እየገዛሁማ እንዴት ሆኖ እኔ ሌላ በሬ ከብት ነው መንገዛ በብር እንጂ እንዴት አድርገን እሱንም አንገዛዋለን ልጅ ተው እንደዛ ካልሽ ይቀርብሃል ኧረ ተይው ይቅር ሚስቴስ እዛ አንቺ ብቻዋን ነኝ እኔ በየቁ 500 ብር ብቻ ነው ኧረ ከቴማ 500 ብር እኔ ሲጀምር ነገሩ ይቀራል ነገር ሲስቀጥ ኧረ አለም ዝቅ ያልኩኝ ጀምር ተስማማለህ ኧረ እንደው የልክፈል ብልስ የታመጣዋለሁ ልጅ የታመጣዋለሁ እንደው አዛ ሚስቴስ ምን ትለኝ 500 ብርማ ከፍዬ ሚስቴስ በቀደም ተስማምተንም አይደለም ኧረ ይቅርብኝ ተይው ልጅ ይቅርብኝ ዝም ብዬ ያዝክ መሽቶብኛል አሁን በወጣም አውሬ ነው የሚበለኝ እንደው ዝም ብዬ ነው ያዝሽ ላይ ልተኛ ዝም ብሎ አይታደርም እዚህ ብር የሚከፈልበት ነው ከሱ ላይ መተኛ ከፈለክ ብር ከዛ ውጭ ቦታ አትያዝ ውጣ ወለም ተይ እንጂ መቼስ አሁን ወዴት እሄዳለሁኝ አሁን በማላውቀው ከተማ ወዴት እሄዳለሁ ብርም እኮ የሌለኝ ሆኖ ነው እንጂ ማደሪያም ቢሆን ብር ሰጥሽ ነበር እኛም እኮ በነፃ አይደለም በዚህ የተቀመጥነው እና ዝም ብለሽ ፈልገን ነው እና ሁላችንም የጋራን ጥቅም ነው ያው እዚህ ላይ የምንተሳሰብኩ ሁላችንም የጋራን ጥቅም ነው እና የምትሸጪውን ሽጪ ዝም ብለሽ አንቺን ያዝሽ ላይ ሽፉንፉን ብዬ ልተኛ አንቺ የምትሸጪውን ዝም ብለሽ አይ ገቢን አትስጋ እንደዚያ የማይሆን ከሆነ በቃ ውጣ ሰው መጣ ተነስተንስ እንትን ማትል ከሆነ ገቢያ እየዘጋብኝ ነው ያለው ገቢ ወይ ውጣ ወይ ክፈል እንደውና ልጅ ተከርከሪ እስኪ እንደው አትቀንሽም ወይ ሰው ይሉዛሱ ምን ሰው ነው የመጣብኝ ነገሩ ራሴን ደዋረኩ ሲጀምር እንደዚህ እሱ ሳስገባ በጣም በጧት ሰብኝ ወጥቼ እሺ 450 ትከፍላለህ 450ማ የኔ ያለም እንደው እኔ አዛ የምታዩ እሱም ወገቤን ቆርጦኛል አዛ ዛሬም ነገም ነው እሱን ነው እርሻም ማርሳለሁ ገበሬ ነኝ እንደው ካልሆነ እኔም ለማደር ስለመጣው 50 ብር ልክፈል ይወጣው ይደርኩ ክፍት ነው እንደው ለብዙ ነገር ትሆንሻለች 50 ብር ዝም ብለሽ ልክፈል አንዳንድ ነገር ይሆን እንዴት 50 ብር ወጣ ወጣ ምን ዝም ብለው ገበያ ትከቢ ወጣ ቤቶች አቤት ይተዋላል እግዚአብሔር ይመስገን ደህና እንዴት ደህና እንዴት ውላል ሰላም ነው ደህና ነህ አረፍ በልና ና አረፍ በል ቁጭ በል ደህና ውላል ደህና ዋል ደህና ነህ ተቀደምኩ እንደዛ አይ ተቀደም እንኳን ጨመር አድርጌ ልፈልግ ምንም መቀደም የለም እና አይወጡም እንዴ ነው አይወጡም ይወጣሉ አሁን ሁሉ እየነገርኩት የነበረ መንገድ ተሳስቶ እና አይ ሱጫቸው ነው አንተ ምን ልትሰራ ነው እዚህ መጣ አቤት እዚህ መጣ ምን ልትሰራ ነው ደግሞ በምንበት ምን ነው እርሶ ምን አገቦት የተስመረ እይ ከፈርስት አለልኝ ዛሬ መንጋ ካዲ እኮ ናችሁ የገንዛ መሬቴን የገንዛ ሀብቴን ንብረቴን ልታሰድዱ እናንተ መንጋ ካዲዎች አሁን ምን ልታደርግ ነው የመጣ እርሶና እኔ ልታውቃት አታውቀኝም አለገኝም ምን
አለዩት አንተ በቀራ እዛ ላይ ገንዘብ የሚሰጥህን ነው የምትለይ እንጂ እኔ ምን ብለህ ትለየኛለህ? በእውነቱ እውነቷን የሚናገረውን እውነት ይዞ የሚመጣውን ማን ያውቀዋል? ምንድን ነው የምትለው አንተ ሰውዬ? ቆይ እርስዎ ማን ነዎት? ምንድን ነው የሚፈልጉት? እኔማ የኔም መሬት የራሴን መሬት ልጆ የለችም ብለው መሬቴን አሳልፈው ለሌላ ሰው ልትሰጡብኝ የነበራችሁትን እርስዎ ነዎት እንዴ? አዎ እኔ ነኝ። አሁን እዚህ ምንድነው ልትሰራ የመጣው? የፈለኩትን ብሰራ እርስዎ ምን አገባዎት? ጉድህን ላውጣት ነው ትፈርዳታለህ? በህግ አምላክ ሰውዬ፣ በህግ አምላክ ብያለሁ። አንድን ዳኛ ከፍርድ ቤት ውጭ ማናገር ማስፈራራት በህግ እንደሚያስቀጣ ያውቁም። አዝክ ቦታ መምጣት ህግ ነው፣ ህጋዊ ነው። በህግ አምላክ እዚህ ቦታ መጥቶ እንደዚህ ማድረግ በህግ አምላክ ስለ ፍርዱ ልጆን ያምጡ ይፈረዱታል። ልጆን ያምጡ ባለቤቷ ልጅ የለችም ጠፍተኛለች። ብዙ አመቷ ነው ከጠፋች። እኔ አላውቅም። ህጉን ተከትዬ ነው የሰራው። በህግ አምላክ አስወጪልኝ። በህግ አምላክ ሰውዬ አስወጪልኝ፣ አስወጪልኝ። አላውቀውም። አስወጪልኝ። ዛሬ ይህችን ፍርድ ሳትፈርዳት አትወጣ። ፍርዷን አሁን እዚቹ ላይ ትፈርዳታለህ። እጅ ከፈን የሰጠኝን ፈጣሪ ስለ ፍርዱ ጉዳይ ይዘው ፍርድ ቤት ብያለሁ ሰውዬ። በህግ አምላክ አስወጪልኝ። አሁን ያለህበት ቦታ ለሰው ጉድህን ውጤት ታሪኬ ለሰው ለሀገሪቱ ምን ሳልናገር ነገ አመት ፈርድበት አፍርድ ቤቱ መጥቼ ጉድህን ሳላወጣ ትፈርዳታለህ። በብሬ እኮ ነው አባት፣ በብሬ ነው። በህግ አምላክ ትፈርዳታለህ። አትፈርዳታለህ። ያጅልኝ በህግ አምላክ አባዬ የኔ ልጅ ምን ልትሰሪ መጣሽ? የኔ ልጅ ነሽ አባዬ? ቆይ ምን ልትሰሪ መጣሽ? ከዚህ አትሸሽ። የኔ ልጅ እንዴት አለ? እንዴት ምን ባስከፋሽ? ምን በበድልሽ ነው የኔ ያለ? እስኪ ነይ ወደዚህ፣ ወደ ኋላ አትራይ። ምንድነው ይሆንሽ? ምንድነው ይወደለሽ? ከዛ ከቤት ስወጣ ወደ ሄድኩት ወደ አረብ ሀገር ነበረ። ከዛም በኋላ ወደ አረብ ሀገር ልመለስ አሰሪ የሰራሁበትን ብር አልሰጥሽም አለች። ከዛ እንዴት ወደ እናንተ እመለሳለሁ? ያን ሁሉ ኑሯችሁን እያወኩ ድህነታችሁን እያወኩ ብዬ ነበር። እና እንዴት ላንቺ መሆን ሲያተኝ ነበር እስከ ዛሬ ድረስ። ልጅ የቱ ምን በልቷት ይሆን የበላሽ ጅባል ጮህልኝ ብሎ እየዞርኩ ይሳፈላልግሽ። ምን በስልክስ ለዘመዶቻችን ብትናገር ደግሞ ምንድነው እንደዚህ ከይነት አለባበስ? ልብስ አጥተሽ ነው? ልብስ የሚገዛልሽ አጥቶ ነው? እንደዚህ ሰውነትሽ ሁሉ እኮ የተገላለጠ እኮ ነው። እኔ ያለ ምንድን ሆነሽ ነው? እና ልብስ አጥተሽ ነው? እኔ ያለ እንደዚህ ሰውነትሽ ሁሉ ተገላልጦ ይሄንን የተቆራረጠ ልብስ የለበስሽው አሁን እንጂ ልበሽው እና ነይ እንደ ቤታችን